በትልቁ የቻውድሪ ቪላ ደጃፍ ላይ ለቀናት ቁልፍ ተንጠልጥሎ ነበር። እንደ ሞት ያለ ጸጥታም ሰፍኖ ነበር። የመንደሩ ሰዎች ብዙ ጊዜ ይመጣሉ፣ ይመለከታሉ፣ ለመሆኑ እዚያ ውስጥ ምን ተፈጥሮ ይሆን በማለት እርስ በእርሳቸው በሹክሹክታ ያወሩ ነበር። ከዚያም በአንድ ቀን ያ ከባድ በር እየጮኸ ተከፈተ። የቻውድሪ ሴት ልጆች የአባታቸውን ሬሳ በትከሻቸው ተሸክመው ወደ ውጭ ወጡ። ከዓይኖቻቸው የሚፈሰው እንባና በፊታቸው ላይ የሚታየው ስቃይ መንደሩን በሙሉ አስደነገጠው። ሰዎች በግርምት እርስ በእርሳቸው ተያዩ። ይህ ምንድን ነው? ወንዶች ልጆቹ የት ሄዱ? ለምንድን ነው ሴት ልጆቹ ሬሳ ተሸክመው የሚመጡት? እያሉ ያወሩ ነበር። የመንደሩ ሰዎች እርምጃቸው ተገታ። የቻውድሪ ሴት ልጆች ግን በዝምታ ሬሳውን ተሸክመው ወደ መቃብር ስፍራው አመሩ። ምላሳቸው ዝም ቢልም እርምጃቸው በሐዘንና በከባድ ሸክም የተነሳ ይንገዳገድ ነበር። ወደ ዛሬው ልብ የሚነካ ታሪክ ከመግባታችን በፊት እባክዎ ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሼር ማድረጉን አይርሱ። በተጨማሪም በሕይወታችሁ ማትረሱትን ጥቅስ ኮሜንት ላይ ንገሩን። አሁን በቀጥታ ወደ ታሪኩ እንለፍ። መቃብር ቦታው ሲደርሱ የአባታቸውን ሬሳ መሬት ላይ አኖሩት። ሲቃቸው በከባቢ አየሩ ውስጥ ያስተጋባ ነበር። በዚያው ቅጽበት የተወሰኑ የመንደሩ ሰዎች እውነቱ ሳይነገረን የቀብር ጸሎቱን አንፈጽምም፣ ቻውድሪን የመሰለ ሰው እንዴት ሞተና ማንም አልሰማም፣ ከሁሉም በላይ ደግሞ ወንዶች ልጆቹ የት ናቸው አሉ። ይህንን ሲሰሙ የቻውድሪ ሴት ልጆች ትዕግሥታቸው ተሟጥጦ ስቅስቅ ብለው አለቀሱ። የመንደሩ ሰዎች በዝምታ የሴቶቹን እንባ ይመለከቱ ነበር። በቪላው በተዘጉ በሮች በስተጀርባ ለዓመታት ተደብቆ የቆየው ምስጢር ምን ይሆን እያሉ ሁሉም በጉጉት ይጠብቁ ነበር። በቻውድሪ ፋሩቅ ቪላ ውስጥ የትዕቢትና የጉልበት ድባብ ሰፍኖ ነበር። እሱ በሀብቱና በሥልጣኑ በጣም የሚኮራ ሰው ነበር። ብክነትና ግፍ ተፈጥሮ ሲሆኑ የሴቶች ክብር ለሱ እንደ መጫወቻ ነበር። በዚያ ትዕቢቱ ውስጥ ሻዚያ የምትባል የዋህ የመንደር ልጅ አገባ። ሻዚያ በጣም ቅንና ንጹሕ ሴት ስለነበረች የቻውድሪን ተንኮልና መጥፎ ባህሪ መረዳት አልቻለችም ነበር። ቻውድሪ ብዙ ጊዜ እጆቹን ያነሳባትና ያዋርዳት ነበር። ሻዚያ ግን ሁሉንም ነገር በዝምታ ትታገስ ነበር። ጊዜው አለፈና አላህ ለሻዚያ አዘነላት፣ ጸነሰች። ነገር ግን ከደስታ ይልቅ ልቧ በፍርሃት ተሞላ። ምክንያቱም ቻውድሪ ጉዳዩን ሲሰማ እኔ የምፈልገው ወንድ ልጅ ነው፣ ሴት ልጆች ከሆኑ ግን ላንቺ አይበጅሽም፣ በሕይወት አልተዋቸውም ሲል በቁጣ አስጠነቃት። ይህንን ስትሰማ ሻዚያ ሰውነቷ ተንቀጠቀጠ፣ ልቧ ፈራ፣ ነገር ግን ምላሷ ተሳሰረ። በቻውድሪ ፊት መናገር ለሞት ጥሪ እንደማቅረብ መሆኑን ታውቅ ነበር። ሻዚያ ሁለት በጣም ቆንጆ መንታ ሴት ልጆችን የወለደችበት ጊዜ ደረሰ። የእናትነቷ ደስታ በእነዚህ ትንንሽ አበባዎች ቢሞላም ወሬው ለቻውድሪ ሲደርስ ግን በንዴት አበደ። ወደ ክፍሉ እየጮኸ በመግባት በሻዚያ ላይ ተቆጣ። ከዐይኔ አጥፊያቸው፣ እዚህ ቪላ ውስጥ ካየኋቸው ላንቺ እንደማይበጅሽ እወቂ አላት። ሻዚያ ሳታስበው እምባዋ ፈሰሰ። እያለቀሱ ያሉትን ሕፃናት በደካማ እጆቿ አቅፋ ልቧን እንደ ድንጋይ አድርጋ ወደ ቪላው የኋለኛው ክፍል አመራች። እርምጃዋ ቢከብድም የልቧ መከራ እየጎተተ ወሰዳት። የአንዲት አሮጊት ሠራተኛ ክፍል ወደ ሆነው አሮጌ ቤት ደረሰች። ሻዚያ በሚንቀጠቀጡ እጆቿ ሕፃናቱን ለአሮጊቷ አስረከበች። ዐይኖቿ በእንባ ተሞልተው ከንፈሮቿ እየተንቀጠቀጡ እናት ሆይ እነዚህ የእኔ ሕይወት ናቸው፣ እባክሽ ተንከባከቢልኝ፣ እኔ ምንም ማድረግ አልችልም፣ በአንቺ ርኅራዬ ስር ትቻቸዋለሁ አለች። አሮጊቷ ሠራተኛ በሚንቀጠቀጡ እጆቿ ሕፃናቱን ተቀብላ በሐዘን ንጹሕ ፊታቸውን ተመለከተች። ሻዚያ እያንዳንዱን ሕፃን ስማ የእናትነት ግዴታዋን ተወጣችና በእንባ በተሞሉ ዐይኖች ወደ ቪላው ተመለሰች። ከዚያ ቀን ጀምሮ ሻዚያ ዕድል ባገኘች ቁጥር ተደብቃ ወደዚያ ክፍል ትመጣ ነበር። ልጆቿን ታቅፋለች፣ ትንንሽ እጆቻቸውን ትስማለች፣ የልቧንም ጥማት ትወጣ ነበር። ነገር ግን እውነታው እነዚህ ንጹሕ አበባዎች የቪላውን ደጃፍ እንዲረግጡ አይፈቀድላቸውም ነበር። አምናና አስማ ወላጅ እያላቸው እንደ ወላጅ አልባ ሕይወታቸውን የሚመሩ መንታ ሕፃናት ነበሩ። እናታቸው ሻዚያ ሁልጊዜ ትሰበር ነበር፣ ነገር ግን ምንም ማድረግ አትችልም ነበር። ለእነሱ የተረፋቸው የጠባቡ ክፍል መንገድና የሠራተኛው እቅፍ ብቻ ነበር። ከዚያም አንድ ቀን አላህ ድጋሚ ለሻዚያ አዘነላት። ስትጸንስ ግን ልቧ በፍርሃት ተሞላ። ጌታዬ ሆይ በዚህ ጊዜ ወንድ ልጅ ስጠኝ፣ ከዚህ በላይ ይህን ስቃይ መሸከም አልችልም እያለች ሌት ተቀን እያለቀሰች ትጸልይ ነበር። ጸሎቷ ተሰማ። ሻዚያ ሁለት መንታ ወንዶች ልጆችን ወለደች።
በዚህ ጊዜ የቻውድሪ ፋሩቅ ደስታ ወሰን አልነበረውም። ለመንደሩ ሁሉ ጣፋጭ ምግቦችን አከፋፈለ። በትልልቅ ግብዣዎች የታጀበው የቻውድሪ ደስታ ቀጠለ። በሁሉም ፊት በኩራት እንዲህ ሲል አወጀ፣ እነዚህ ልጆቼ ናቸው፣ የእኔ ኩራቶች፣ ክብሬን ከፍ አድርገውታል። ሻዚያ በአንድ ጥግ ቆማ ይህን ሁሉ በዝምታ ትመለከት ነበር። ከንፈሮቿ ዝም ቢሉም ልቧ ግን ክፉኛ ቆስሎ ነበር። ጊዜው ነጎደ። አምናና አስማ ቀስ በቀስ እያደጉ ነበር፣ ነገር ግን ከወላጅ ፍቅር ተለይተው ነበር። ልባቸው በቪላው ግቢ ውስጥ ለመጫወት፣ እዚያ ለመሳቅና ማንነታቸው እንዲሰማቸው ይመኝ ነበር። አንድ ቀን የ6 ወይም የ7 ዓመት ልጆች እያሉ ሲጫወቱ ወደ ቪላው ግቢ ደረሱ። በዐይኖቻቸው ውስጥ ሕልም፣ በልባቸው ደግሞ ፍላጎት ነበረ። ነገር ግን ድንገት የቻውድሪ ፋሩቅ አስፈሪ ድምፅ አስተጋባ። እነዚህ ሁለት ትርጉም ልጃገረዶች እዚህ ምን ያደርጋሉ? በእኔ ቪላ ውስጥ ርኩስ እርምጃቸው አረፈ። አውጧቸው! አሁኑኑ አስወጧቸው! በቻውድሪ ጩኸት ሁለቱም ሕፃናት ደነገጡ። እጅ ለእጅ ተያይዘው እያለቀሱ ሮጡና በዚያች ጠባብ ክፍል ውስጥ ተደበቁ። ይህንን ትዕይንት ማየት የሻዚያን ልብ ሰነጠቀው። በልቧ ውስጥ የደም እንባ ታለቅስ ነበር። ልጆቿን በክንዶቿ ልታቅፋቸው ትመኝ ነበር፣ ነገር ግን የረዳት ማጣት ሸክም ሰበራት። ጥቂት ቀናት አለፉና ሻዚያ ይህን ሐዘን መቋቋም አልቻለችም። ይህ ስቃይ ሰውነቷን አዳከመውና ወደ ፈጣሪዋ ሄደች። አሁን አምናና አስማ ሙሉ በሙሉ ረዳት አጡ። ብቸኛ መጠጊያቸው ያቺ እንደ እናት ልትሆናቸው የምትሞክረው አሮጊት ሠራተኛ ብቻ ነበረች። ጊዜው በራሱ ፍጥነት ነጎደ። አምናና አስማ ጎረመሱ። የሕይወታቸው ብቸኛ ደጋፊ የነበረችው አሮጊት ሠራተኛም በአንድ ቀን ለዘላለም ከዚህ ዓለም ተለየች። አሁን ሁለቱ እህቶች ብቻቸውን ቀሩ። ቻውድሪ ፋሩቅ በግልጽ እንዲህ አላቸው፣ ከእንግዲህ በዚህ ቪላ ውስጥ እንደ ሴት ልጆች ሳይሆን እንደ ሠራተኛ ነው የምትኖሩት። የቤቱ ሥራ ሁሉ የእናንተ ኃላፊነት ነው። በዚህም ሕይወታቸው ሌት ተቀን በወጥ ቤትና በጽዳት ሥራ አለፈ። ከጠዋት እስከ ማታ በምድጃ እሳት፣ በጽዳት፣ በዕቃና በልብስ ማጠብ ተገደቡ። በሌላ በኩል የቻውድሪ ወንዶች ልጆች በቅንጦት ይኖሩ፣ ከጓደኞቻቸው ጋር ይዝናኑ ነበር። በጨካኝ አባት እጅ ስላደጉ ስለ እህቶቻቸው ምንም አይነት ስሜት አልነበራቸውም። አንድ ቀን አስማ በኃይለኛ ትኩሳት ውስጥ ሆና የቪላውን ሥራ ትሠራ ነበር። በድካምና በሕመም ተዝለፍልፋ ድንገት ራሷን አዞራት። እየተንገዳገደች ሳሎን ደርሳ ሶፋው ላይ ተቀመጠች። ራሷን በእጆቿ ያዘች። ዐይኖቿ ይጨልሙ፣ ራሷን በሕመም ይፈነዳ ነበር። በዚያው ቅጽበት በሩ ተከፈተና የቻውድሪ ልጆች የቅርብ ጓደኛ ወደ ውስጥ ገባ። አስማን ብቻዋን ሲያያት ፊቱ ላይ ሰይጣናዊ ፈገግታ ሰፈነ። ቀስ እያለ ጠጋለና እንደሚያዝን በመምሰል በትከሻዋ ላይ እጁን አኖረ። አስማ ምን ሆነሻል? ደህና ነሽ? አላት። ያ ንክኪ እንደ ኤሌክትሪክ በአስማ ሰውነት ውስጥ ተሰራጨ። በድንገት ቆመች። ዐይኖቿ በንዴት ነደዱ። በጠንካራ ድምፅ እንዲህ አለችው፣ አንተ አይነ ደረግ፣ እኔን ለመንካት እንዴት ደፈርክ? አሁኑኑ ከዚህ ውጣ፣ ካልሆነ ግን ሁሉንም ሰው እጠራለሁ። ያ ሰው በመርዛማ ሳቅ ሳቀ። አንቺን እዚህ ቪላ ውስጥ የሚሰማሽ ያለ መሰለሽ አላት። የአስማ ልብ ተረበሸ። ዐይኖቿ በእንባ ሞሉ። አሁንም ስትገስጸው እያለ እሱ በሰይጣናዊ ፈገግታ ወደፊት ጠጋለና እጇን በግድ ያዛት። አስማ ለመጮህ ስትሞክር ድንገት የቪላው በር ተከፈተ። ቻውድሪ ፋሩቅ ወደ ውስጥ ገባ። ያንን ትዕይንት አይቶ ደነገጠ። ወጣቱ ወዲያውኑ አስማን ገፍትሮ ወደ ኋላ ሸሸና በከፍተኛ ድምፅ አንቺ አታፍሪም? የቻውድሪን ክብር መሬት ላይ ትጥያለሽ? እኔ እንደ እህቴ ነበር የማይሽ ብሎ ጮኸ። ቻውድሪ በንዴት ወደፊት መጣ። ዐይኖቹ በደም ቀልተው ነበር። ምንድነው እዚህ የሚካሄደው? ሲል ጮኸ። ወጣቱ የሐሰት ሐዘን እያሳየ አጎቴን እየሄድኩ ነው፣ ልጆቹን እንዲህ ያሳድጋሉ ብዬ አልጠበቅኩም ነበር። እኔ ላከብራት በመጣ እሷ ግን እኔን ለማማለል ትሞክራለች ብሎ ወጣ። አስማ በድንጋጤ ቆመች። ዐይኖቿ እንባ ያፈሱ ነበር። የቻውድሪ ፋሩቅ ንዴት ግን ጣራ ነክቶ ነበር። አንቺ ባለጌ ሴት፣ በመጨረሻ ማንነትሽን አሳየሽ። እዚህ ቪላ ውስጥ ምን ታደርጊያለሽ? እያለ አስማ ላይ ተወረወረ። በጥፊና በርግጫ ያዘች። አስማ መሬት ላይ ወድቃ ታለቅስ ነበር። የድብደባውን ድምፅ ሰምታ አምና ወደ ሳሎን ሮጣ መጣች። የአባቷን እግር ይዛ አባባ እባክህ አትምታት አለችው። ነገር ግን የቻውድሪ ቁጣ አልረገበም ነበር። ሁለቱን እህቶች በክፉ ሁኔታ ደበደባቸው። ከዚያም እየጮኸ እንዲህ አላቸው፣ ከዚህ ሂዱ፣ አሁኑኑ ከቪላዬ ወጥታችሁ ጥፉ።
ሁለቱም እህቶች እያለቀሱ በቆሰለ አካልና በተሰበረ ልብ ከቪላው ወጡ። በእንባዎቻቸው ውስጥ የረዳት ማጣትና የሐዘን ምልክቶች ጎልተው ይታዩ ነበር። እየተራመዱ ሲሄዱ ወደዚያች አሮጊት ሠራተኛ ባዶ ወደ ነበረው አሮጌ ቤት ደረሱ። እሱ ከጭቃ የተሠራ ትንሽ ቢሆንም ንጹሕ ቤት ነበር። አምና በሩን ስትነካው ልክ እንደ እናት የምታያትን የሠራተኛዋን ትውስታ የተሰማት መሰላት። ሁለቱም እህቶች እዚያው ተቀምጠው መኖሪያቸው እዚያ እንደሚሆን ወሰኑ። ቻውድሪ አባት የመሆን ግዴታውን ተወጥቶ አያውቅም ነበር። አሁን ደግሞ የገዛ ልጆቹን እንደ ባዕድ ከቤት አባረራቸው። ቻውድሪ ፋሩቅ በዚያ ቀን ደስተኛ ነበር። አንድ ትልቅ ሸክም ከላዩ ላይ እንደወረደለት ሆኖ በልቡ ሰላም ተሰማው። ሴት ልጆች ወጡ፣ አሁን ሰላም አገኛለሁ። ወንዶች ልጆቼ ብቻ ናቸው መጠጊያዎቼ ብሎ አሰበ። አንድ ቀን ሁለቱም ወንዶች ልጆቹ አንድ ፋይል ይዘው ወደ እሱ መጡ። አባባ እነዚህ አስፈላጊ ወረቀቶች ናቸው፣ ፈርምልን አሉት። ቻውድሪ ሳያነብና ሳይረዳ ወዲያውኑ ብዕሩን አንስቶ በወረቀቶቹ ላይ ፈረመ። በዚያን ጊዜ በልጆቹ ፊት ላይ ተንኮለኛ ፈገግታ ታየ። ጊዜው ነጎደ። ከዚያም ሁለቱም ወንዶች ልጆች በራሳቸው ፍላጎት ትዳር መሠረቱ። ወደ ቪላው አዳዲስ ምራቶች መጡ። ነገር ግን እነዚያ ምራቶች የቻውድሪን አስቸጋሪ ጠባይ ፈጽመው አልወዱትም ነበር። ብዙ ጊዜ ለባሎቻቸው ቅሬታ ያቀርቡ ነበር። በመጨረሻም አንድ ቀን ሁለቱም ልጆች በአባታቸው ፊት ቆሙ። አባባ፣ ለራስህ ሌላ መጠጊያ ብትፈልግ ይሻላል። ሚስቶቻችን አንተ እዚህ መኖርህን አልወዱትም፣ በአንተ ጠባይ ምክንያት ሰላም ያጣሉ አሉት። ቻውድሪ በድንጋጤና በጭንቀት ምን እያላችሁ ነው? ይህ እኮ ቤቴ ነው አለ። ልጆቹ እየሳቁ አባባ፣ ይህ ሁሉ ነገር ከእንግዲህ በአንተ ስም አይደለም፣ ሁሉንም ነገር ለእኛ እንደሰጠህን ፈርመሃል። አሁን በዚህ ቪላ ውስጥ ምንም አይነት መብት የለህም አሉት። ይህንን ሲሰማ የቻውድሪ እርምጃ ተሰናከለ። ነገር ግን ጨካኝ ልጆቹ ለአፍታ እንኳን ሳይሩ የገዛ አባታቸውን ከቪላው አባረሩት። ከጥቂት ቀናት በኋላ በአንድ ትንሽና በፈረሰ ቤት ውስጥ መኖር ጀመረ። እዚያም ብቸኝነትና ድህነት ዕጣ ፈንታው ሆነ። ሐዘኑና ጭንቀቱ ውስጡን ሰበረው። አልጋ ላይ ወደቀ። ተነስቶ መቆም እንኳን እስከማይችል ድረስ ታመመ። ውሃ የሚሰጠው እንኳን አጠገቡ ማንም አልነበረም። ብዙ ጊዜ ያለቅስ ነበር። በዐይኖቹም እንባ ይፈሳል፣ በከንፈሮቹም ጸጸት ይንጸባረቅ ነበር። ሁሉንም ነገር ላደረጉላቸው ልጆቼ፣ ሚስቴንና ሴት ልጆቼን የበደልኩላቸው ልጆቼ ዛሬ በዚህ ሁኔታ ጥለውኝ ሄዱ ይል ነበር። በሕመም እየተሰቃየ እያለ ቻውድሪ ሚስቱን ሻዚያንና ልጆቹን አምናንና አስማን በናፍቆት ያስታውስ ጀመር። በእነሱ ላይ ግፍ የፈጸመባቸው እነዚያ ጊዜያት ሁሉ ትዝ አሉት። እያንዳንዱ ትዝታ እንደ ቁስል ልቡን ይወጋው ነበር። እየተሰቃየም ያለቅስ ነበር። አንድ ቀን የቪላው አንዲት አሮጌ ሠራተኛ በዝግታ ወደ አምናና አስማ መጣች። እያመነታችም ልጆቼ፣ አባታችሁን ልጆቹ ከቤት እንዳባረሩት ሰምቻለሁ። በጣም ታሟል፣ ሙሉ በሙሉ ረዳት አጥቷል አለቻቸው። ይህንን ወሬ ሲሰሙ ሁለቱም እህቶች ተረበሹ። ልባቸው በጭንቀት ተያዘ። ምንም እንኳን አባታቸው ግፍ ቢፈጸምባቸውም ልጅነታቸውን ቢያበላሸውም በልባቸው ውስጥ ለእሱ ያላቸው ክብርና ፍቅር ሁሌም በሕይወት ነበር። ሁለቱም እህቶች ወዲያውኑ አባታቸው ወደ ነበረበት ወደዚያ ትንሽና ፈራሽ ቤት ሄዱ። ወደ ውስጥ ሲገቡ በአንድ ወቅት የትዕቢትና የኩራት ተራራ የነበረውን ቻውድሪ ፋሩቅን አዩት። አሁን ግን አልጋ ላይ ተዝለፍልፎ ይስል ነበር። የአጥንት ክምር ሆኗል። በዐይኖቹም ውስጥ ረዳት ማጣትና ጸጸት ይታይ ነበር። ይህን ትዕይንት ሲያዩ የሁለቱም እህቶች እንባ ፈሰሰ። እየሮጡ ወደ እሱ ጠጋ አሉ፣ ደገፉት። አምና የውሃ ብርጭቆ አቀረበችለት። አስማ ደግሞ በፍጥነት ገንፎ ሰርታ በእጆቿ አባቷን መመገብ ጀመረች። የቻውድሪ እንባ ይፈስ ነበር። ነገር ግን የይቅርታ ቃላት ከአንደበቱ ሊወጡ አልቻሉም። ራሱን ለይቅርታ የሚገባ አድርጎ አልቆጠረውም ነበር። በልቡ ውስጥ ከፍተኛ ጸጸት ይሰማው ነበር። ቀናት አለፉ። ሁለቱም ሴት ልጆች ሌት ተቀን ያገለግሉት ነበር። አንዳንዴ ግንባሩን ያሹታል፣ አንዳንዴ መድኃኒት ይሰጡታል። ቻውድሪ ግን በሠራው በደል ጸጸት ውስጡን እየተቃጠለ ነበር። ከዚያም አንድ ቀን ሁኔታው በድንገት ተበላሸ። ትንፋሹ ቁርጥ ማለት ጀመረ። የሕይወት የመጨረሻ ሰዓታት የቀረቡ ይመስል ድምፁ ጠፋ። አስማና አምና ደነገጡ። አስማ በሚንቀጠቀጡ እጆቿ ስልኳን አንስታ ወደ ወንድሟ ደወለች። ደጋግማ ደወለች። ነገር ግን ከሌላኛው ወገን ይህ ቁጥር በአሁኑ ሰዓት ዝግ ነው የሚል ድምፅ ብቻ ይሰማ ነበር። ጭንቀታቸው ጨመረ። ወደ ሌላኛው ወንድሟ ደወሉ። በዚህ ጊዜ ስልኩ ተነሳ።
የአስማ ድምፅ በእንባ ታንቆ ነበር። ወንድሜ ወይ አባታችን አረፈ፣ እባክህን የቀብር ጸሎቱንና የቀብሩን ዝግጅት አድርግ አለችው። ነገር ግን ከሌላኛው ወገን የቀዘቀዘ ድምፅ መጣ። አስማ አንቺው ራስሽ አንድ ነገር አድርጊ፣ እኛ በጣም ሥራ በዝቶብናል አላት። አምና እያለቀሰች ወደ ሌላኛው ወንድሟ ደወለች። ከእሱም የተገኘው መልስ አስፈላጊ ስብሰባ ላይ ነኝ፣ መምጣት አልችልም የሚል ነበር። ይህን ሲሰሙ ሁለቱ እህቶች ጮኹ፣ ስቅስቅ ብለው ማልቀስ ጀመሩ። በማግስቱ ጠዋት ቻውድሪ ፋሩቅ በዝምታ ነፍሱ ወጣች። ያ ትዕቢት፣ ያ ጉልበት፣ ያ ዝና ሁሉ አፈር ሆነ። አስማና አምና በደከመ አካልና በእንባ በተሞሉ ዐይኖች የአባታቸውን አስከሬን በራሳቸው ትከሻ ተሸከሙት። ምንም ወንድ ልጅ አልመጣም፣ ምንም ወራሽ አልተገኘም። እነዚያው ሴት ልጆች ብቻ የአባታቸውን ሬሳ ተሸክመው ከቤት አወጡት። የመንደሩ ሰዎች በሴት ልጆቹ በኩል የቻውድሪን ሙሉ የሕይወት ታሪክ ሲያውቁ በሁሉም ፊት ላይ ድንጋጤና ሐዘን ሰፈነ። ሴት ልጆችን እንደ ሸክም ቆጥሮ የገፋቸው ያ ሰው ዛሬ አስከሬኑን የተሸከሙት እነዚሁ ሴት ልጆች መሆናቸውን እያዩ እርስ በእርሳቸው ተያዩ። የቀብር ቦታው ላይ የቻውድሪ አስከሬን ሲቀመጥ የተወሰኑ የመንደሩ ሰዎች በሹክሹክታ አይሆንም፣ እንዲህ ያለ ሰው ቀብር ላይ አንሳተፍም፣ ከመንደሩ ሰው ጋር ያለው ግንኙነት ጥሩ አልነበረም፣ እሱ በጣም ኃጢአተኛ ነበር ይሉ ጀመር። ይህን ሲሰሙ የሁለቱም እህቶች እንባ ጨመረ። ነገር ግን በዚያን ጊዜ ኢማሙ ወደፊት መጡ። ድምፃቸው የረጋና ክብደት ያለው ነበር። አስታውሱ፣ የማንኛውም ሰው ሥራ ሂሳብ የሚወሰደው በአላህ ዘንድ ብቻ ነው። ምንዳ መስጠትም ሆነ መቅጣት የእኛ ሳይሆን የፈጣሪ ሥራ ነው። ሰውን ኃጢአተኛ ለመባል እኛ ማን ነን? ነቢያችን የማንኛውንም ሰው የቀብር ጸሎት ለመስገድ እምቢ ብለው ያውቃሉ አሉ። እነዚህ ቃላት ሲሰሙ በሕዝቡ መካከል ዝምታ ሰፈነ። ሁሉም በአፍረት አንገታቸውን ደፉ። ከዚያም ኢማሙ የቀብር ጸሎቱን መርተው ቻውድሪ ፋሩቅን ለአፈር አበቁት። ከቀብር በኋላ የመንደሩ ሰዎች ወደ ቤታቸው መመለስ ጀመሩ። ነገር ግን አስማና አምና ከመቃብሩ አጠገብ ተቀመጡ። ለብዙ ሰዓታት ቁርአን ሲቀሩና ለአባታቸው ምሕረት ሲለምኑ ቆዩ። ኃላፊነታቸውን በመወጣታቸው ልባቸው በሰላም ተሞላ። ሴት ልጆች የመሆን ግዴታቸውን ተወጡ። ምንም እንኳን አባታቸው በሕይወት ዘመኑ እንደ ልጅ ባይቆጥራቸውም እነሱ ግን የእሱ ደም መሆናቸውንና በልባቸው ውስጥም ለአባታቸው ፍቅር ሁሌም እንደነበረ ያውቁ ነበር። እውነታው ይህ ነው። ሴት ልጆች ሸክም አይደሉም። እነሱማ በረከቶች ናቸው። እነሱን እንደ ሸክም የሚቆጥሩ ሰዎች ግን ራሳቸው ትልልቅ ኃጢአተኞች ናቸው። ታሪኩን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ከየትኛው ከተማ ወይም አገር ሆናችሁ እንደሰማችሁት ኮሜንት ላይ መጻፋችሁን እንዳትረሱ። ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። በሚቀጥለው አዲስ ታሪክ እስክንገናኝ ቸር ይቆዩ።